የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኢትዮጵያን በተመለከተ ዝርዝር ያለ ሪፖርት አወጣሉ። ሰይ እንኳን አወጡ። ነገር ግን በጣም የሚገርመው እሳቸው ስለ ኢትዮጵያ የዘረዘሩትን ጽሁፍ ያወጡትን ጽሁፍ ስለ ሀገራቸው ማውጣት ይችላሉ? ሀገራችን እንዲ ነች ብለው መናገር ይችላሉ? አቶ የማነ ገብረ መስቀል ራሳቸው ኢትዮጵያ ስለሆነች አይመስላችሁም? እነዛ መረጃዎች እሳቸው የጠቀሷቸው መረጃዎች ከዛ ቀደም የኢትዮጵያ መገናኛ ብዙሃን በቀጥታም ይሁን በተዘዋዋሪ በተለያየ መንገድ ሰርተውታል። እኔ ምንም አዲስ ነገር አላየሁም። እሳቸው የዘረዘሩትን መረጃ ሁሉ አውቀው ነበር። ኢኮኖሚያዊ ብለው የሰብአዊ መብት ምናምን ብለው የዘረዘሩትን የኢትዮጵያን ችግር ለማሳየት የዘረዘሩትን መረጃዎች ሁሉ አውቋቸው ነበር። ላይክ እንደኔ በሚዲያ ላይ ቁጭ ብለው ያዩትን ነገር ነው እንግዲህ ችግር አለ ብለው ያስቀመጡ። እኛ ቢያንስ ይሄ ችግር አለብን ብለን በሚዲያችን እናቀርባለን። እንደዚህ አይነት ችግሮች አሉብን እየተባለ በጋዜጦቻችን በመጽሔቶቻችን ይቀርባል። ኤርትራ ውስጥ አሁን ለምሳሌ እንደዚህ አይነት ሪፖርት ላውጣ ብላችሁ ተቀመጡ። አቶ የማነ ገብረ መስቀል ራሱ ይችላሉ? ስለ ኤርትራ እንዲህ አይነት ሪፖርት ማውጣት ይችላሉ? ሲጀምር ለነገሩ ሪፖርት ከማውጣት በፊት እኮ ሪፖርት ሊያስወጣ የሚችል ስራ ያስፈልጋል። ያ ስራስ አለ? ሪሊ እንትን አይሆንም? የሆነ ስላቅ አይሆንም? ከታች ወደ ላይ አይሆንም? የሽቅብ አይሆንም? እና የአቶ የማነ ገብረ መስቀል ሪፖርት በጣም አስቆኛል። እንኳንም እንትን አሉ። ያው ምንም አዲስ ነገር የለውም እንዳልኳችሁ፣ በቃ የምናውቀው ነገር ነው። ምንም አዲስ ነገር የለውም። ስለዚህ እንደዛ ከሆነ መቼም መንግስት በዚህ ጉዳይ ላይ ስራ ፈቶ ለአቶ የማነ ምናምን መልስ የሚሰጥ አይመስለኝም። ለምን በተወሰነ መልኩ እኔ ይችን ኃላፊነት አልወስድም ብዬ የተወሰነ አጣቅሼ እንደው ዱዩ ነው ኢትስ ክሪስማስ እያሉ ነበር አይደለ ከዚህ ቀደም በድርቅ ጊዜ የዘፈኑልን። ዛሬ እኔ ለኤርትራውያን እነግራችኋለሁኝ፣ ለኤርትራውያን ወንድሞችና እህቶቼ ዱዩ ነው ኢትስ ሬድ ሲ ቀይ ባህር መሆኑን ግን ታውቃላችሁ? ያላችሁበት ቦታ ኢሳያስ የሚመሯት ሀገር ኤርትራ አሁን እኮ በቀይ ባህር ላይ ከዓለም ላይ በሁሉም አቅጣጫ ሀገራት ሲሰባሰቡ ሲመጡ ሁሉም አሜሪካ፣ እንግሊዝ፣ ቻይና፣ ሩሲያ፣ ኢራን፣ እስራኤል፣ ሳውዲ፣ ዩኤኢ፣ ቱርክ፣ ኳታር በቃ ሁሉም ሀገራት እየተርመሰመሰ እዚህ ቀይ ባህር ላይ ኢትዮጵያም ደግሞ በዚህ በቀይ ባህር ላይ ጥቅሟን ለማስከበር ጥረት እያደረገች በዚህ ቀይ ባህር ላይ ያንቀላፋች አንድ ሀገር ግን አለች። እሷም ኤርትራ፣ እድሜ ለኢሳያስ አፈወርቂ መንግስት አስተዳደር። ስለዚህ ዱዩ ኖት ኢቭን ሬድ ሲ የሚለውን ጥያቄ ያነሳሁት ለዛ ነው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ በዛሬ ቆይታችን ቀደም ብዬ ነገርኳችሁን በአቶ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስተያየት ላይ መነሻ አድርገን የተወሰነ ሀሳቦችን እንለዋወጣለን። ሀሳቦችን የምንለዋወጠው ይሄ እውነት ነው ሐሰት ነው ለማለት ግን አይደለም። እሳቸው የተናገሩት ነገር ሐሰት ነው ምናምን ማንክዳቸው በቃ የምናውቃቸው ሐቆች ናቸው። እንደው ግን እነዚህን ሐቆች ሰብሰብ አድርገው በሪፖርት መልክ ሲያቀርቡ እሳቸው የሚመሯት ሀገር የኤርትራስ ጉዳይ እንደው ቢነሳ ጥሩ አይመስልም ወይ ከሚል አንጻር ነው በተወሰነ ዳሰስ ማድርገው። ስለዚህ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ነጻነት ላቀው ነኝ አብራችሁ ቆይታ ማድርገው በገበያ ፖድካስት። ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወደ ጉዳዩ እንሻገራለን። በመግቢያ ላይ እንደነገርኳችሁ እንግዲህ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ያው ብልጽግና እንግዲህ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችቶችን ለመሰንዘር ሞክረዋል። ይሄው ጠንካራ ትችታቸው የመጣው ደግሞ እኛን እየተቻ ያለው መንግስት ወይም የብልጽግና መንግስት በቀጠናው ያለው ቁመና ምን ይመስላል በሚል የሆኑ አስገራሚ ቁጥራዊ መረጃዎችን ዘርዘር አድርገው አውጥተው ያው ደስ የሚለው ፓርት እነዚህ እሳቸው ዘርዝረው ያወጧቸውን ቁጥራዊ መረጃዎች እናቃቸዋለን ማለት በዜና ሰምተናቸዋል። ለምሳሌ 80% ወይም ምናምን ኢትዮጵያውያን ንግድ ተመዝጋቢዎች ንግድ ፈቃዳቸውን ተመለሱ ምናምን የሚል አንድ አይነት የሆነ ዜና ሰምተን ነበር አይደል? ኦር ደግሞ የብሔራዊ ባንክ ከአጠቃላይ የወረቀት ኢኮኖሚካል ተርም ነው በርግጥ ግን ኦልሞስት በግማሽ ትሪሊየን ዶላር አካባቢ ሊጠጋ የሚችል ኪሳራ እንዳጋጠመው። ኪሳራ ሲባል አክቹዋል የሚባለው ወይም በዚህ ዓመት የብሔራዊ ባንክ ኪሳራ ደረሰበት ሳይሆን አሁን ኢትዮጵያ ብርን ዲቫልዩ ከማድረጓ ወይም የብር ዋጋ እንዲያቆለቁል ከማድረጓ አንጻር ምናልባት ያሉብን ብድሮች ቢከፈሉ አሁን ራይት ነው በቃ እንክፈል ብለን ያሉብን ብድሮችን የውጭ ምናምን ስምምነቶች እንደዚህ እንክፈላቸው ቢባል ሊያመጣ የሚችልብን ጫና እንደዛ ነው ተብሎ $491 ቢሊዮን አካባቢ እንደዚህ ነው የሚለውን ቁጥራዊ መረጃም እናውቃለን። ኦልሬዲ ሰምተን የምናውቃቸው በሚዲያዎቻችን የተዘገቡ
የወጡ መረጃዎችን ነው እንግዲህ አይ ቲንክ ምንጫቸውም ለአቶ የማነ ይሄኛው ነገር ይመስለኛል። ኤርትራ ውስጥ ስላለ የሆነ ነገር እንወቅ ብለን ሚዲያ እንኳን የመገናኛ ብዙሃን ከፍተንን ቢባል እንኳን ማንን ልናይ እንችላለን ከኤርትራ ቲቪ በስተቀር። እና አቶ የማነ ራሱ እንደዚህ ደረታቸውን ነፍተው በቁጥር ዘርዝረው ያቀረቧቸው ቁጥራዊ መረጃዎችን ኢትዮጵያ በመሆኗ ነው ያገኙት። ስለ ሀገራቸው እንደዚህ አይነት መረጃ የላቸውም። ባይዘውይሳቸው ስለ ሀገራቸው አቶ የማነ እንደዚህ አይነት መረጃ የላቸው። ስለ ኤርትራ ለኢትዮጵያ በዝርዝር ያወጡትን መረጃ እና ምንድነው ያሉት አቶ የማነ ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራት ጋር በድምሩ $84 ቢሊዮን የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቱ በከፍተኛ ኢኮኖሚ ቀውስ ውስጥ እንደምትገኝ ጠቁመዋል። አቶ የማነ በዚህ ማሳያ ይሆናሉ ያሏቸውን እንዲሁም ለ2025 እንደ አውሮፓውያን አቆጣጠር የወጡ የኢትዮጵያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አቅርበዋል። ካጋሯቸው መረጃዎች መካከል ኢኮኖሚያዎቹ ከሚባሉት ውስጥ በፌዴራል ደረጃ ከተመዘገቡ የንግድ ተቋማት አሉ ወደ 80% የሚሆኑቱ በ2025 ከስራ ውጭ ሆነዋል። 470 ሺህ የሚሆኑ የንግድ ተቋማት መዝገብ ላይ ጠፍተዋል። በግምት 4.7 ሚሊዮን የሚሆኑ የሥራ ዕድሎች ተቀጥፈዋል። የኢትዮጵያ ብሔራዊ ባንክ $2.6 ቢሊዮን የሚገመት ኪሳራ አስመዝግቧል። ብሔራዊ ባንኩ በውጭ ምንዛሬ ለውጥ ምክንያት 407.1 ቢሊዮን ብር ኪሳራ ሲያጋጥመው አጠቃላይ የሥራ ማስኬጃ ኪሳራው ደግሞ 428.56 ቢሊዮን ብር ደርሷል። ባንኩ ከወርቅ ሽያጭና ከንብረት ዋጋ ቅነሳ ኢንቨንተሪ ራይት ዳውንስ ጋር በተያያዘ 57.2 ቢሊዮን ብር ኪሳራ ሪፖርት አድርጓል እያሉ በኢትዮጵያ ኢኮኖሚ ላይ በ2025 ታይቷል ያሏቸውን አበይት ጉዳዮች ይዘረዝራሉ። ከዛ ደግሞ ይቀጥሉና ኢኮኖሚያዊ ጉዳዮች ብለው ይሄኛውን ጉዳይ የምነግራችሁ ለምንድን ነው ጠቅላላ ብለን እንገባበታለን። መጀመሪያ እነሱ ያሉትን እንስማ እንወቀው ብዬ ነው። በሰብአዊ ሁኔታ ላይ አቶ የማነ ገብረ መስቀል ያነሷቸው ጉዳዮች ደግሞ በግምት 1.4 ሚሊዮን ሰዎች የሰብአዊ እርዳታ ያስፈልጋቸዋል። 4.5 ሚሊዮን የሚሆኑ ዜጎች በሀገር ውስጥ ተፈናቃይ ወይም ኢንተርናሊ ዲስፕሌስድ የሆኑ ናቸው። 12 ሚሊዮን ህፃናት የሰብአዊ እርዳታ የሚያስፈልጋቸው ሲሆን 8.3 ሚሊዮን ህፃናት ደግሞ ከትምህርት ገበታ ውጭ ናቸው። ወደ 9178 የሚጠጉ ትምህርት ቤቶች መውደማቸው ወይም ጉዳት እንደደረሰባቸው ጠቅሰዋል። 68.7% የሚሆነው ህዝብ በብዝሃ ዘርፍ ድህነት ውስጥ እንደሚገኝ ሪፖርቱ አመላክቷል እያሉ አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ነው ባይዘው እንደዚህ ዘርዘር አድርገው አስባችሁታል። እኔ እውነት ነው የምላችሁ አቶ የማነ ገብረ መስቀል አሁን ስለ ኢትዮጵያ የሰጡንን መረጃ እስኪ ስለ ኤርትራ ይስጡን። መቼስ ኢትዮጵያን የሆነ አለ አይደለ በቀጠናው ላይ ካለው የጂኦፖለቲካዊ ውጥረት አንፃር በሚመለከቱበት መነጽር ስላለ ከዛ ከሚመለከቱበት መነጽር ላይ ሆኖ ስለ ኢትዮጵያ እንዲዝርዝር ነገር አወሩ። እስኪ ስለ ሀገራቸው ስለ ኤርትራ ይስጡን። እስኪ እንደዚህ አይነት መረጃ ራሱ ማግኘት ይችላሉ። አሁን እሳቸው ኤርትራ ውስጥ በተመለከተ እንዲህ አይነት መረጃ አግኝተው ከዛ ያንን መረጃ ቢያጋሩ እውነት አንድ ቀን በሰላም ያድራሉ አቶ የማነ ገብረ መስቀል? እና የኢትዮጵያን ጉዳይ በተመለከተ እንደዚህ በዝርዝር ካነሱ ወይም ኢትዮጵያ ላይ እንደዚህ አይነት ችግሮች አሉ የሚለውን ነገር ከተመለከቱ ከችግር የጸዳ የለም። እነዚህ የተጠቀሱ ችግሮች በአንድም ይሁን በሌላ ለምሳሌ በውስጥ አለመረጋጋቶች አሉብን፣ የውስጥ ችግሮች አሉብን፣ ጦርነቶች፣ ግጭቶች አሉ። በእነዛ ነገሮች መኖር በጣም እናዝናለን። በእነዛ ነገሮች የእህቶቻችን የወንድሞቻችን ህይወት መበላሸት በጣም እናዝናለን። ጦርነት ባይኖር ደስ ይለን ነበር፣ ግን አለ። የማይካዱ ነባሪያ ሁኔታዎች አሉ። ከዚህ ከብርን ዲቫልዩ ከማድረግ አኳያ ወይም ኢትዮጵያ ገንዘቧን ዲቫልዩ ስታደርግ የገንዘብ ዋጋዋን ስታወርድ ያን የገንዘብ ዋጋዋን እንዲያሽቆለቁል በማድረጓ ምክንያት ሊመጣ የሚችል ኢኮኖሚያዊ ጫና አለ። ይሄ የሩቅ ምስራቅ ሀገራት የሚባሉት በአይኤምኤፍ የገንዘብ እርዳታና በተለይ የኢኮኖሚክ ሪፎርም አማካኝነት ተለወጡ የሚባሉ ሀገራት ጭምር በመጀመሪያዎቹ የአይኤምኤፍ ኢኮኖሚክ ሪፎርም ሲተገብሩ የሚያጋጥሙ ኤክስፔክትድ የሆኑ ሊታወቁ የሚገቡ ጫናዎች አሉ። የሆነ የሚያስደነግጥ በቃ ተአምራዊ ምናምን የሚያስብል አይነት ነገር አይደለም። እነ ቪየትናም ዛሬ ላይ የደረሱበት በጣም ጠንካራ የሆነ ኢኮኖሚ ላይ ከመድረሳቸው በፊት የአይኤምኤፍን የኢኮኖሚ ሪፎርም ሲያከናውኑ በመጀመሪያዎቹ ጥቂት ዓመታት ከበድ ያለ ጫና ነበረ። ኢትዮጵያ ውስጥም ኦብቪየስሊ የገንዘብ ዋጋ 30 ብር ይሸጥ የነበረ የ$1
አሁን በ3 በ4 እጥፍ አድርጎ 100 ምናምን ብር ሲገባ ኦብቪየስሊ 30 ብር ድሮ ለአንድ ነገር እንከፍል የነበረ ከሆነ አሁን የምንከፍለው የ30 ብሩ ሳይሆን 3 እጥፉን ነው የምንከፍለው ማለት ነው። በቃ በሌላ ቋንቋ ይሄ ከኑሮ ውድነት ጋር ተያይዞ አብረው ሊመጡ የሚችሉ ነገሮች አሉ። አሁንም እኮ ኢትዮጵያ ማኔጅ ካላደረግነው ያለውን ነባራዊ ሁኔታ ማኔጅ አድርገነው ያለውን ነባራዊ ሁኔታ ተቆጣጥረነው ካልቀጠለን እኮ የበለጠም ጫና ሊመጣብን ይችላል። ለምሳሌ ገንዘብ የማተም እንቅስቃሴ ውስጥ የምንገባ ከሆነ ገንዘብ ማተም በራሱ በመርህ ደረጃ ስህተት ነው ሳይሆን፣ ነገር ግን በእንደዚህ አይነት ኢኮኖሚያዊ ሪፎርም ውስጥ ያለ ሀገር ገንዘብ ከማተም ጋር በተያያዘ እንዴት ነው ገንዘብ የሚያትመው? መቼ ነው ገንዘብ የሚያትመው? እና IMF እና ወርልድ ባንክስ ደግሞ የነሱ አካሄድና አተያይ ገንዘብ ስለማተማችን ምን ይላል የሚሉት ነገሮች አብረው ታሳቢ። ይሄ ሉዓላዊነትን አሳልፈው መስጠት አይደለም፣ ዓለም አቀፋዊ ትብብር ነው። ናቸዋል እንዴ ከIMF ጋር መስራት ሉዓላዊነትን አሳልፈው መሸጥ ምናምን የተባለ ሲገለጽ ሰማለሁኝ። አሁን ይሄን የሚሉት እነማን መሰላችሁ? እነ ኤርትራ ናቸው። ላይክ አሁን እንትና የማነ እንትን እንዳሉት እነ የማነ እንዳነሱት አሁን በጣም የሚገርም መከራከሪያ ተብሎ ይቀርባል። በጣም ያስቀኛል። ናቅፋ የሚባለው የኤርትራ ገንዘብ ስንት ነው? ከአንድ 15 $1 15 ናቅፋ ምናምን ነው የሚመነዘረውና አንድ ናቅፋ ማለት $1 15 ናቅፋ ኤርትራ ውስጥ እየተገዛ ኢትዮጵያ ውስጥ ግን 100 ምናምን ዶላር ስንት እንደሆነ አላውቅም። እንግዲህ ይቅርታ ዶላር መንዘር ያላውቅም። ኢትዮጵያ ውስጥ 100 ምናምን ዶላር ገባ እየተባለ የኤርትራ ኢኮኖሚ ጠንካራ ስለሆነ ነው፣ የኢትዮጵያ ስለደከመ ነው እንደዚህ። እኔ እውነቴን ነው የምላችሁ በጣም ለመስራት እንደው ከሚሰለቹኝና ባልሰራበት ብዬ የማስበው እንደው አንዳንዴ ግድ ስለሆነ ነው እንጂ ባልሰራበት ብዬ የማስበው ቶፒክ ኤርትራን በተመለከተ ምንም ነገር ባለዋር አይሚን ላይክ አንዳንድ እንትኖች አሉ የሆነ ኢትዮጵያ ከኬንያ ጋር ስትፎካከር ነው የሚያምርባት። ኢትዮጵያ ከግብጽ ጋር ስትፎካከር ምናምን ነው የሚያምርባት። ገብቷችኋል? ኢትዮጵያ የሆነ የሚመጥናት የሆነ ሌቭል አለ። እኔ ኤርትራውያን ማለት ህዝቡን በተመለከተ ያው ከድሮም ጀምሬ ያቁኛል ራሳቸው ኤርትራውያንም። እንዲያውም ላስት ታይም አንድ ጓደኛዬ ሰርግ ጠርቶኝ ነበርና በኤርትራውያን ጋር ምንም ችግር የለብኝም። ዩኒቨርሲቲም ስማር አብሬያቸው በጣም ከብዙዎች ጋር ወዳጅ ነበርኩኝ። አንድ ዶርም ውስጥ ጭምሬ ነበርን፣ አንድ ክላስ ውስጥ የነበርን። እሱ ችግር የለብኝም። ችግሬ ምንድነው ያለው መንግስታዊ ስርዓት ያለው መንግስታዊ አስተዳደር ግን ይሄ አሁን በኢትዮጵያና በኤርትራ መካከል ያለው አይነት ችግር እንዲመጣ በማድረግ ረገድ የኛዎቹ መሪዎችም እንዳለ ሆነው የኛ መሪዎችም ችግር እንዳለባቸው ማለት በተለይ በቀደሙት ጊዜያት ከትጥቅ ትግል መተው ከዛ በኋላ ሪፈረንደሙ ሲካሄድ ምናምን በእኛም ሳይድ ስቲል የሚነሱ ችግሮች ኖረው ስቲል ነው ማለት ነው። አሴም ታይም ደግሞ በኤርትራ በኢሳያስ በኩል ግን ልናነሳ የምንችለው ችግር ተቆጥሮ የሚያልቅ አይደለም። ባላወራ ደስ ይለኝ ነበር ኤርትራ እንዲነች ምናምን የሚል አይነት ነገር ከኢትዮጵያ ጋር እንትን እያልኩኝ ግን የኤርትራ የማስታወቂያ ሚኒስትር አቶ የማነ እንግዲህ በዝርዝር ኢትዮጵያ እንዲህ ሆናለች ስላለ ዋይኖት ኤርትራ እንዴት እንዳለች ለምን ትንሽ አናወራም ብዬ ነው እንግዲህ በተወሰነ ስለሱ ገለጥ ለማድረግ የሞከርኩትና እሱን እያየን እንቀጥላለን። እንግዲህ የትችቱ ዋና ጭብጦች እንዳልኳችሁ ኢኮኖሚ የውስጥ ቀውስ አለ፣ ኢኮኖሚያዊ ቀውስ አለ የሚሉት ጉዳዮች ናቸው። ቅድም የነገርኳችሁ ኢኮኖሚያዊ ጫና በሚለው ላይ ያው የዋጋ ግሽበቱ ምናምን የዲፕሎማሲያዊ ግንኙነቶች መሻከሩ ያው በሁለቱ ሀገራት መካከል አንደኛው እንደዚህ አይነት መካረሮች እንዲመጡ አሁን የቃላት ጦርነት ውስጥ እየገቡ ነው ሰማውና ባለፈው ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ያደረጉትን ቃለ መጠይቅ ታስታውሳላችሁ። እዛ ቃለ መጠይቃቸው ላይ ኦልሞስት ብዙን ደቂቃ ስለ ሀገራቸው ካወሩት ይልቅ ስለ ዓለምና ስለ ኢትዮጵያ ያወሩት ነው የሚበልጠውና ዳይሬክትሊ ኤርትራን በሚመለከት በኢትዮጵያ እንትን በኩል የሚከናወን ነገር የለም ከማቀው ድረስ እንደዚህ በመንግስት ባለስልጣን እንደዚህ ተወጥቶ ኤርትራ እንዲነች ምናምን የሚባል ነገር አይወጣም። ስለማይመጥንም ጭምር ነው አይዘው መካድ የሌለበት ነገርና እንግዲህ ባለፈው ፕሬዝዳንቱ ያን አይነት አስተያየት ሰጡ። ደግሞ አሁን ማስታወቂያ ሚኒስትሩ ስለ ኢትዮጵያ ጓዳ ዓለም የወቀው አይነት ነገር ነው። ገብቷችኋል አይደል? ደግነቱ ከIMF ጋር እየሰራን ስለሆነ ራይት ነው። ምንም የማያውቁት ነገር የለም። በተለይ ኢኮኖሚያዊ ችግሮች ጋር ተብለው የተነሱት ነገሮች በተመለከተ እንዲያውም ኢትዮጵያ ማሳወቋ ባይዘው አንድ በጣም ሊበረታታ የሚገባው ነገር ኢትዮጵያ ማሳወቋ ታስታውሱ ከሆነ አሁን ከሰሞኑ ከIMF ተጨማሪ የገንዘብ እርዳታ እንደ ፕሮጀክት አፈጻጸማችን ነው የገንዘብ የሚለቀቀው ገንዘብ የሚሄደው የፕሮጀክት አፈጻጸሙ እስካሁን ያለው ጥሩ ነው ብለው አሁን ከቀናት በፊት ትን ማድረጋቸውን መረጃ ሰምቻለሁኝ። ወርልድ ባንክም IMFም ፕሮጀክቱ እንዲቀጥል ሪፎርሙ ትግበራው እንዲቀጥል በማድረግ ረገድ የሚለቀቁ ገንዘቦች ፈንዶች እንዲለቀቁ እያደረጉ እንደሆነ ሰምቻለሁኝና አንደኛው ነገር ኢትዮጵያ ግልጽ የሆነ የፋይናንሻል ፖሊሲ አለ ራይት ነው። ኢትዮጵያ ግልጽ የሆነ
ይሄ ሳምባዲ በመሰለኝ በደሳለኝ ምናምን እየመራ ያለ ሳይሆን የአይኤምኤፍም ጭምር አንደኛው አፕሪሼት ማድረገው ለዚህ ነው። የኢትዮጵያ የገንዘብ ሚኒስትሮች አሉ። የኢትዮጵያ የገንዘብ ሚኒስትሮች አፈጻጸማቸው ፕሮጀክቶችን እየተገበረ ያለበት መንገድ ሪፎርሙ እየታየ ያለበት መንገድ እየታየ ነው። ቼክ ኤንድ ባላንስ እየተደረገ ነው ከአይኤምኤፍ ጋር መስራት የሚቻል። ከአይኤምኤፍ ጋር ለመስራት መጀመሪያ ሊትራሊ ገቨርንመንት ያስፈልጋል፣ መንግስት ያስፈልጋል፣ መንግስታዊ ስርዓት ያስፈልጋል። የሆነ አምባገነን መሪ የሆነ ቦታ ላይ ቁጭ ብሎ የአምባገነን መሪ እሱ በመሰለውና ደስ ባለው ጊዜ የሆነ ቼክ እያወጣና እየቆረጠ የሚያከናውነው አይነት ነገር ሳይሆን በተግባር ግልጽ በሆነ መልኩ ባለም አቀፍ መመዘኛዎች ባለም አቀፍ መስፈርቶች እየታየ እየተመዘነ እየተገመገመ ማሻሻያው እየተገበረ ነው። ኤርትራ ውስጥ ይሄን ላድርግ ብትል ማንንም ይፈቅድልህ የለም። አሁን ይሄንን ከምን ያገናኙታል? በጣም የሚገርመኝ ነገር የኢምፔሪያሊዝም እና የኮሙኒዝም ኦር ደግሞ የሆነ ርዕዮተ ዓለም ባለፈው ፕሬዝዳንት ኢሳያስ አፈወርቂ ሊያነሱ እንደሞከሩት የእነ አሜሪካ ተጽዕኖ ፈጣሪነት እያለቀ ስለሆነ እንደዚህ ጂኦፖለቲካዊ ቅርጽ ምናምን ሊሰጡት ይሞክራሉ። ሉክ ከአይኤምኤፍ ጋር መስራት ከወርልድ ባንክ ጋር መስራት በመርህ ደረጃ ስህተት አይደለም። በመርህ ደረጃ ከነዚህ አካላት ጋር መስራት ስህተት አይደለም። ከአይኤምኤፍ ጋር ሰርተው ስኬታማ የሆኑ በርካታ ሀገራት አሉ። ቬትናምን ቅድም እያነሳውላችሁ ነው። ሆላንድን መመልከት ትችላላችሁ። እነ ደቡብ ኮሪያን መመልከት ትችላላችሁ። ከአይኤምኤፍ ጋር ሰርተው ነገር ግን የአተገባበር ላይ ችግር በመኖሩ የኢኮኖሚ ሽግግር ሲተገብሩ ችግሮች በመኖራቸው ገንዘብ ወደ ማተም ውስጥ በመግባታቸውና በመሳሰሉ ችግሮች ደግሞ የወደቁ የከሰሩ ሀገራት አሉ። ለምሳሌ ዚምባብዌን መመልከት እንችላለን። ለምሳሌ እና አርጀንቲና ላይ የመጣውን ችግር መመልከት እንችላለን። እንዲህ በደፈናው ከአይኤምኤፍ ጋር መስራት በቃ የሀገር ሉዓላዊነት አሳልፎ መሸጥ ነው እንደዚህ ብሎ ማለት አሁን የማነ ገብረ መስቀል ካነሱት ሐሳብ ተለይቶ የሚታይ አይደለም። ይሄ ደግሞ እነሱ ማድረግ ያልቻሉትን እነሱ ማከናወን የማይችሉትን ነገር ኢትዮጵያ ማከናወን ስለቻለች ነው በቃ እንጂ የሆነ የተለየ ነገር ኖሮ ሊሆን አይገባም የሚለው ነገር በጣም ትኩረት ሊደረግበት ይገባል ብዬ አስባለሁኝ። በአቶ የማነ ገብረ መስቀል እንግዲህ ቅድም በዝርዝር ሲመለከቷቸው ሲያነሷቸው የነበሩ ችግሮች እንዳሉ በግልጽ ይታያል። ግን በኤርትራ ላይ የሚታየውን ዋና ኢኮኖሚያዊና ማህበራዊ ችግር በተወሰነ እንደው እርግጥ ነው እኛ እነዚህ የቤት ስራዎች እያሉብን እነዚህን የቤት ስራዎች አልተውናቸውም። ኢኮኖሚያዊ ችግር አለብን ነው። ኢትዮጵያ ኢኮኖሚ ችግር አለባት። ኢኮኖሚያዊ ችግሯን ለመቅረፍ ምን እያደረገች ነው? ኢኮኖሚያዊ ችግሯን ለመቅረፍ ከዓለም አቀፎቹ ተቋማት ጋር ከነ አይኤምኤፍ ከነ ወርልድ ባንክ ጋር እየሰራች ነው። ከብሪክስ አባል ሀገራት ጋር እየሰራች ነው። ከአውሮፓ ህብረት ጋር እየሰራች ነው። ኢትዮጵያ ያለባትን ችግር የለብንም ብዬ አይደለም። በዚህ ጋር እሳቸው ያሉትም ሆነ ያላሉት ችግር የለም ብዬ አይደለም። ችግር አለብን። ያንን ችግር ለማስተካከል ግን እየሰራ ነው። ተስፋ አለን፣ እግዚአብሔር ይመስገን። በአንጻሩ ደግሞ በውስጥ አለመረጋጋት የውስጥ ግጭቶች አሉ ኦብቪየስሊ። ነገር ግን እነዚህ የውስጥ ግጭቶች ከዚህ ቀደም ለምሳሌ የሰሜን ጦርነትን በህወሓት መራሹ ኃይልና በፌዴራሉ ኃይል መካከል ተፈጥሮ በነበረው ግጭት መካከል ላይ ያንን በሰላማዊ መንገድ ፈተን አሁን በተሻለ መልኩ ከዛ ሲቹዌሽን ይልቅ ዛሬ የተሻለ የሰላም እንቅስቃሴ አለ። ያው ኤርትራ እንዲያውም ቅያሜዋ የተፈጠረ ያኔ አይደለም ከዚህ ከፕሪቶሪያው ስምምነት ለምን ተገለልኩኝ ብላኮ ነው አንደኛው የእሳቸው የኢሳያስ አፈወርቂ ቅያሜና እንግዲህ በውስጥ ሀገር ጉዳይ ለምን ገብቻ አልፈተፈትኩም እንደማለት ማለት ነው። እንደዚህ አይነት ችግሮቻችን በአማራ ክልል ያለውን ቢሆን አሁን በኦሮሚያ ክልል ውስጥ ያለው ቢሆን አም ሆፕፉል ተስፋ አረጋለሁኝ መንግስት እነዚህን ግጭቶች አለመረጋጋቶች በሰላማዊ መንገድ እየፈታ ቅድሚያ ለሚሰጠው ቅድሚያ እንደሚሰጥ አሁንም በየአካባቢው ላይ ትጥቃቸውን እየፈቱ ሰላማዊ የትጥቅ እንቅስቃሴን ለመምረጥ የሚመርጡ ሰዎች አሉ። አፕሪሼት አደርጋለሁ። እነዛኞቹም የትጥቅ ትግል በመምረጡ የሆነ ስፔሲፊክ የሆነ እንትን ባይልም ግን መንግስት በሆደ ሰፊነት ይሄኛውን ነገርም እንደሚያስተካክለው ተስፋ አደርጋለሁ። እነዛን ችግሮች የተተው ግኖች አይደሉም። በቃ የሆኑ ተስፋዎች፣ ምልክቶች የመሻሻል ተስፋ የሚታይበት ነው። እስኪ ኤርትራ ውስጥ ምንድነው የመሻሻል ተስፋ የሚታይበት? እኛን ችግር አለበት አለ አቶ የማነ ገብረ መስቀል። ኢትዮጵያ ውስጥ ያለ ችግር ብሎ ዘረዘረ። እንዳልኳችሁ ግን አለ ብሎ እሱ የዘረዘራቸው ችግሮች ሁሉ የመቀረፍ ተስፋ አላቸው። ኢትዮጵያ ውስጥ የመስተካከል ተስፋ አላቸው። ኤርትራ ውስጥ አሁን ከዚህ ቀጥዬ የማነሳላቸው ችግሮች የመቀረፍ ተስፋ አላቸው። አንደኛ የኢኮኖሚ ድቀትና የገበያ መዘጋት። እርግጥ ነው ኢትዮጵያ ውስጥ የዋጋ ግሽበት እያመሰን ነው። ነገር ግን ኤርትራ በኢኮኖሚያዊ ቅዝቃዜና በንግድ እንቅስቃሴ ጦት አልተመታችም። የግል ዘርፍ የሚባል አለ ሪሊ ኤርትራ ውስጥ ፕራይቬት ሴክተር የሚባለው ዘርፍ የግሉ ዘርፍ የሚባለው አለ ፕራይቬት ሴክተሩ። በኤርትራ ውስጥ የግል ባንኮች አሉ፣
የግል ጋዜጦች አሉ ኤርትራ ውስጥ። ትላልቅ የግል የንግድ ድርጅቶች አሉ ኤርትራ ውስጥ። አሁን እነዚህ ችግሮችን እንዴት አድርጋችሁ ነው የምትፈቷቸው? እንዳልኳችሁ ነው እኛ ያለብን በቃ እሺ አለ ያላችሁት ችግር አለብን እሺ፣ ግን እንደምታውቁት ለመፍታት እነዛን ችግሮች ለመቅረፍ ከማንም በላይ እየሰራ ነው እየፈታናቸው ነው። እሱም ማየት ካልፈለጋችሁ የራሳችሁ ጉዳይ። ነገር ግን እነዚህን አሁን እያነሳሁላችሁ የኢኮኖሚ ድቀትና የገበያ መዘጋቱ ያመጣውን ፕሮብለም፣ የኢኮኖሚውን መቀዛቀዝ፣ የግል ዘርፉ መጥፋት፣ ራቁቷን ቀርታ ኤርትራ መቼ ነው የሚስተካከለው? ማለት ይህን እያልኩ ያለሁት ዋንስ የኤርትራ የማስታወቂያ ሚኒስትር ስለ ኢትዮጵያ የውስጥ ጉዳይ ስላወሩ ለዛ ምላሽ በሚል ነው እንጂ እውነቴን ነው የምላችሁ ምንም ባላወራ ደስ ይለኝ ነበር። ኢኮኖሚው ሙሉ በሙሉ ራይት ናው ኤርትራ ውስጥ በመንግስት ቁጥጥር ስር ውስጥ አይደለም፣ በገዢው ፓርቲ ህግደፍ በሚባለው በዛ ቁጥጥር ውስጥ አይደለም። የገንዘብ ዝውውር እንዴት ነው የሚከናወነው ኤርትራ ውስጥ? ዜጎች ከባንክ ሂሳብ ለማውጣት ሰርግ ለመደገስ አንድ ሰው ከባንክ ምን ያክል ብር ነው ማውጣት የሚችለው? የቤት ስራውን ለእናንተ ልስጣችሁ። ግን አንዳንዴ ጣታችንን ሌላ ሰው ላይ ስንቀስር አይደለ አመልካሽ ጣት የምትባለዋን ነገር ሌላ ሰው ላይ ስንቀስር የተለመደችው አባባል አለች ሶስቱ እኔ ላይ የሚለው እና ኢትዮጵያ ላይ እንደዚህ ጣታቸውን ሲቀስሩ አቶ የማነ ገብረ መስቀል የእሳቸው ሀገር የሆነ ከቢች ዳር በቃ ከምጽዋ ዳር ላይ ቁጭ ብለው በቃ ማርቲኒ እየጠጡ ምናምን ስካኑ እያጨሱ በቃ የሆነ ፍትትት ብለው አለ አይደለ እንደዛ ነው የሚመስለው እኮ የሚኖሩበት ሀገር። እስኪ ስለ መሰረተ ልማቱ ምሳሌ ስለ ኤርትራ መሰረተ ልማት ባለፈው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቃቸው ላይ ምንድን ነበር ያሉት? የኤሌክትሪክ ኃይል ማመንጫ ግድብ እንሰራለን ምናምን የጂኦተርማልም የኒውክሌርም ይቀጥላል ምናምን እያሉ ነበርና አይውሽ ኤርትራ እኮ ሰላም ሆነን ከኤርትራ ጋር እኮ ኤርትራ ላይ ኢትዮጵያ ጋር ሰላም መሆን የሚችል መንግስት መጥቶ በጋራ መስራት ቢቻል እኮ አይውሽ በቃ ኤርትራ እኮ ወንድሞቻችን እህቶቻችን እኮ ናቸው ከማንም በላይ የሚቀርቡን ከማንም በላይ ማለት ዘፈኖቻችን ናቸው። እስኪ ኢትዮጵያውያን ለኤርትራ ምን አይነት ፍቅር እንዳለ እስኪ በሚዘፈን አንድ ዘፈን ላይ ስለ ወደብ ሲዘፈን ሰምታችሁ ታውቃላችሁ? ኤርትራውያን እነሱ የሚፈልጉት ይላሉ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አንደኛው ትርክት ያው ኢሳያስም የተማሪዎቹ ትውልድ በጥቅሉ የመሃል ሀገሩ ሰው ኢትዮጵያውያን ኤርትራን ሳይሆን የሚፈልጉት ወደቡን ነው አልነበረም? በእውነት እስኪ በዘፈኖቻችን ውስጥ አይታችሁ ታውቃላችሁ? ወደብ የሚል ነገር ስለነ ፊዮሪና አይደለም ወይ የተዘፈነው? ስለነ አስመሪና አይደለም ወይ የተዘፈነው? በነዛ ዘፈኖች አይደለም ወይ የሚጨፈረው አዲስ አበባ ውስጥ? እና ከኤርትራ ጋር ያለን ግንኙነት የምር ልቤን ያቆስሏል ባሰብኩት ቁጥር። እና ምንም አይነት መሰረተ ልማት ከተሰራ ዘላስታይም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እስኪ እንዲህ ነው ይሄ ነው የሚባል መሰረተ ልማት ያስመረቁት መቼ ነው? ኢትዮጵያ እንዲህ ያደረገች ነው ብዬ አላነጻጽርም ሊትራሊ ስለማይሆን፣ ግን እንደው እስኪ ዘላስታይም ይታወቃል ኢሳያስ አፈወርቂ ለመጨረሻ ጊዜ የሆነ አንድ መሰረተ ልማት ያስመረቁት የሳዋ ወታደሮችን አላልኩም ይቅርታ፣ መሰረተ ልማት የውሃ አቅርቦት አስመራ ውስጥ ያለ የውሃ ችግር ይባላል። አስመራ ውስጥ ያለ የውሃ ችግር በጣም ከመባባሱ የተነሳ በቃ ንጹህ ውሃ የምናገኝ ከሆነ ለምን ሌላ አማራጭ አንፈልግም እያሉ አንዳንድ ሀሳቦች ይሰጡ ሰምቻለሁ። ኤኒዌይ ሆልድ ላድርገው እሱን። ሌላኛው ጉዳይ ከሰብአዊ መብትና ከብሔራዊ አገልግሎት ጋር በተገናኘ የተፈጠረው ቀውስ ገደብ የለሽ ውትድርና ኤርትራ ውስጥ አይደለም ወይ ያለው? በኤርትራ የብሔራዊ አገልግሎት ወይም ሳዋ እየተባለ የሚጠራው ጊዜው የተገደበ እንዳልሆነ ይታወቃል አይደል? ማለት ለስንት ዓመት ጊዜ ነው አንድ የኤርትራ ብሔራዊ ውትድርና ውስጥ የተቀላቀለ ሰው ለስንት ዓመት ጊዜ ማለት ለምን ያክል ዓመታት ነው እዛ ቆይታ የሚያደርገው? ወጣቶች ለ10 እና ለ20 ዓመታት በዝቅተኛ ክፍያ በውትድርና ወይም በጉልበት ስራ ላይ እንዲቆዩ አይገደዱ? ኤርትራ ውስጥ ዓለም አቀፍ ድርጅቶች ገብታችሁ ተመልከቱት። በርካታ ዓለም አቀፋዊ ድርጅቶች ይህንን የኤርትራ አካሄድ ዘመናዊ ባርነት እያሉ አልተቹትም? የሃይማኖትና ሐሳብን በነጻነት የመግለጽ መብት ጉዳይስ ቢሆን በተለይ ሃይማኖት የፕሮቴስታንት እምነት ተከታዮች እንዴት ነው የሚሆኑት? ስቲል ነው ኤርትራ ውስጥ ነጻነት አላቸው። በዛ ቦታ ላይ የሃይማኖታዊ ስርዓታቸውን ለማከናወን ነጻነት አላቸው። የፖለቲካ እስረኞች ማለት በተቃውሞና በሌሎች ምክንያት የፖለቲካ እስረኞቹ ጉዳይ እነዚህ ጉዳዮች ያመጡት ስደት። ለምሳሌ ኢትዮጵያ በሀገር ውስጥ መፈናቀል ተቸግረናል አይደል? አንክድም ባይዘው ቅድም እንዳልኳችሁ ነው። አቶ የማን የተናገሩት ችግር ሐሰት ነው ምናምን ብዬ ላስተባብል አይደለም ይመጣ። ግን ማን ነው የሚተቸን ነው? ገብቷችኋል አይደል? የሚተቸን ማን ነው? ለዛ ነው እየሰራ ያለው ይሄን ጉዳይ እንጂ እንደው ችግሮች የሉብንም ሐሰተኛ መረጃ ተሰራጨ ምናምን ከሚል ሴንስ አይደለም። እና ኢትዮጵያ ለምሳሌ በሀገር ውስጥ ስደተኞች መፈናቀል ከቦታ ቦታ መፈናቀል ጉዳይ እንቸገራለን። ኤርትራ ውስጥ አሁን የሀገር ውስጥ መፈናቀል እኮ አይደለም እንደው እኛ መቼስ ከሀገር ማለት ከኢትዮጵያ ውስጥ ነው የምንፈናቀል፣ ወገናችን ጋር ነው የምንሄደው። ከአንዱ ቦታ ስንፈናቀል ኢትዮጵያ ውስጥ እንደው የመፈናቀል ጥሩ አለው እያልኩ ሳይሆን ኤርትራውያን እኮ ባህር አቋርጠው
ምስራቅ አፍሪካ ቀንድ ላይ ያሉ የስደተኞች ጣቢያዎችን የሞሉት እነማን ናቸው? የኢትዮጵያን የስደተኛ ጣቢያዎችን የሞሉት እነማን ናቸው? ይህ ብቻ አይደለም። በዓለም ላይ ደግሞ በጣም ያናደው ምን መሰላችሁ? ይሄ ስደት ለኤርትራ ሊሰራ የሚችለውን ሰው ነው ኤርትራ ሊለውጥ የሚችለው ኤርትራ ላይ የአገዛዝ ለውጥ እንዲመጣ ሊያደርግ የሚችለውን ኃይል ነው እያፈለሰው የሚገኘው። ብሬን ድሬን ነው። ጂኒየሶች እኮ ናቸው። በጣም ጎበዝ እኮ ኤርትራውያን አሉ። እኔ እንኳን ማውቃቸዋለሁ። ለሀገራቸው የሚቆጩ የሚቆረቆሩ። ግን እነዛ ሰዎች በሀገራቸው ሆነው መስራት እንዳይችሉ ምን እየተደረጉ ነው? እንግዲህ ወይ ከሳዋ ለማምለጥ ሊሆን ይችላል፣ ወይ በፖለቲካዊ ችግር፣ ወይ በሃይማኖት ምክንያት ሊሆን ይችላል፣ ወይም ደግሞ የተሻለ ህይወት ፍለጋ ተስፋ በሚል የሰው ኃይል ፍሰቱ ቀላል አይደለም። የወጣቶቹ ስደት በየወሩ በሺዎች የሚቆጠሩ ኤርትራውያን ወጣቶች ብሔራዊ አገልግሎትን በመሸሽ ወደ ጎረቤት ሀገራትና ወደ አውሮፓ ይሰደዳሉ። ይህ ደግሞ ሀገሪቱን ነገ የሚገነባውን ወጣት ኃይል እያሳጣት ነው። ዩሲ የኢሳያስ አፈወርቂን አስተዳደር ለምን እንደማልወደው ምንም ይሁን ምን ዜጎቹ በሀገር ውስጥ ብሔራዊ ውትድርናን ነው እየሸሹ ያሉት። ያንን ሽሽት ነው ከሀገራቸው አንደኛ የሚወጡበት ምክንያት ኢትዮጵያን ጨምሮ ወደ ጎረቤት ሀገራትና ወደ አውሮፓ ሄዱ። ይህ ኃይል ነገ ኤርትራን ሊሰራ የሚችል ነገ ኤርትራን ሊገነባ የሚችል ዲዩኖ ኢቨንትስ ክሪስማስ የሚባል ነገር አለ አይደለም? በ1977 በዚህ በኢትዮጵያ ውስጥ ድርቅ ተከስቶ በነበረ ሰዓት ዓለም ላይ ለነዚህ በድርቅ ለተጎዱ ሰዎች የገንዘብ ማሰባሰቢያ ኮንሰርት ተዘጋጀና እዛ የተዘጋጀው ኮንሰርት ላይ የቀረበው አንድ ሙዚቃ ርዕሱ ማለት ነው። የሙዚቃው ርዕስ ዲዩኖ ኢቨንትስ ክሪስማስ የሚል ነው። ክሪስማስ መሆኑን ታውቃላችሁ ወይ? ገና መሆኑን ታውቃላችሁ ወይ? ልብ የሚነካ ዘፈን እና ኤርትራውያኖችን ባሰብኩ ቁጥር ምን እንደማስብ ታውቃላችሁ? ዲዩኖ you are on strategic location of the Red Sea የዓለም 3/4ኛ ንግድ በሚወጣበት ቀይ ባህር ላይ ቁልፍ ቦታ ላይ እንደተቀመጣችሁ do you guys know that? ምንድነው አእምሯችሁን እንትን ያደረገው? you deserve better። በጣም ከዚህ የተሻለ ዲዘርቭ ታረጋላችሁ እንዴ! በጣም ከዚህ የተሻለ ዲዘርቭ ታረጋላችሁ ኤርትራውያን። I know everyone የተሻለ ነገር ዲዘርቭ ያደርጋል። ኢትዮጵያም የተሻለ ነገር ዲዘርቭ ታረጋለች። ግን ኢትዮጵያ መስመሩን እያገኘው ነው ጋይስ። መንገዱን ሰማው እያገኘው ነው ብዬ አምናለሁ። ማጥራት፣ ግብን መለየት ምናምን የመሳሰሉት አንዳንድ ጥቂት የሚቀሩ ነገሮች አሉ። መቼስ በአንዴ ተአምር መፍጠር አንችልም። ስቴፕ ባይ ስቴፕ መንገዱን ይዘን የምንቀጥልበት ነገር ይታያል። ኤርትራ ውስጥ እኮ ምንም እኮ ተስፋ የለም ጋይስ። እና እኛን ኢትዮጵያ ብሎ አቶ የማነ ገብረ መስቀል ስለ ኢትዮጵያ ነው ማውራት የነበረበት? ሪሊ ስለ ኢትዮጵያ ነበረ ማውራት የነበረበት? ቅድም እኮ አልኳችሁ ይሄንን ሪፖርት እኮ ያገኘው ኢትዮጵያ ስለሆነች ነው። ኤርትራ እንደዚህ አይነት ዝርዝር ሪፖርት እኮ አያገኝም ኤርትራ ውስጥ። እና ወጣቱን ሰልቦ በቃ እንትን ላይ ተቀምጦ የሆነ በጣም በቃ በምን ልበላችሁ እንግዲህ ቁልፍ በሆነ የሀገራት ታሪክ ሊለውጥ በሚችል ሀገራት ይውላችሁ እነ ፓኪስታን፣ እነ ህንድ፣ እነ አሜሪካ፣ እነ ቻይና፣ እነ ሩሲያ፣ እነ ኢራን፣ እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤምሬት፣ እነ ቱርክ፣ እነ ኳታር፣ እነ እስራኤል ይህ ሁሉ አገር ፕሬዘንስ አለው ቀይ ባህር ላይ። ራሷ ኤርትራ ግን እዛው ቀይ ባህር ላይ የተቀመጠችው ኤርትራ ግን ፕሬዘንስ የላትም። ቀይ ባህር ላይ ተቀምጦ እንደማንቀላፋት ነው። አሁን ኢሳያስ አፈወርቂ እናንተን ኤርትራን እየመራበት ያለው መንገድ ቀይ ባህር ላይ ተቀምጦ እንደማንቀላፋት። ዛስ ዋይ በጋራ መጠቀም ያለብን ገብቷችኋል። ከኢትዮጵያ ጋር በጋራ መስራት ቢቻል ቀይ ባህር ላይ ተቀምጦ ግን እንዳንቀላፉ ሳይሆን የሚኮነው ሲባል እንደነበረው ኢኮኖሚያዊ ነፃነትን ኢኮኖሚያዊ ተጠቃሚነትን ማረጋገጥ የሚቻልበት አይነት ሁኔታ ነው የሚፈጠር። እና ምልላችሁ ፈልጌ ነው ኢትዮጵያና የኤርትራ ጉዳይ በእህትና ወንድም ህዝብ በሚለው መርህ አይተን በጋራ መለወጥ በጋራ ማደግ የምንችልበት እድል አለ። አለበለዚያ ግን ያለ ማድረግ ደግሞ ግን አሁን ስልጣን ላይ ያለው መንግስት ፈቃደኛ የሆነ አይመስል ሲያሻው ከኢራን ጋር ሲያሻው ከሳውዲ አረቢያ ሲያሻው ከዩናይትድ አረብ ኤምሬት ጋር ሲያሻው ከቱርክ ጋር የሆነ ከወዲያ ወዲህ እያለ ሲያሻው አሸባሪዎችን ይደግፋል። አልሸባብን ሲደግፍ ነበር። የየመን ሀውቲዎችን አሸባሪ የሚባሉትን ባለም አቀፉ የተባበሩት መንግስታት ድርጅት አሸባሪ ይሏቸዋል ሀውቲዎችን። እነሱን ይደግፍ የነበረ ከኢራን ጋር ለመስማማት በሚል አሁን ደግሞ መልሶ ኢራን የምትደግፋቸውን ሀውቲዎችን ነው እያጠቃ ያለው። ከማን ጋር ተስማምቶ? ከሳውዲ ጋር ተስማምቶ። ኤቭሪቲንግ በዛች ሀገር ውስጥ የሚሆነው ነገር ኢሳያስ አፈወርቂ በስልጣን ላይ እስከሚቀጥሉና ያሳቸው አገዛዝ በስልጣን ላይ እስኪቀጥል ድረስ ነው እንጂ ምንድነው እስኪ በምን መልኩ ነው እስከ መቼ? አሁን ከና አሜሪካ ጋር አንሰራም ምናምን አለ ሰው እንደ ጀግንነት ያነሳለታል። አዩ ኪዲንግ ሚ? ጂኦፖለቲካን ማወቅ ያለምን የኃይል አስተላለፍ ተረድቶ
በዛ የኃይል አሰላለፍ ውስጥ ተጠቃሚነትን ለማረጋገጥ መሞከር ነው እንጂ ቁጭ ብሎ 2 ሰዓት ሙሉ ስለ ዓለም እንትን መለፍለፍ ነው እንዴ? ይሄው እኔም እያረኩት እኮ ነው። ስለ ዓለም በደንብ የሚያቁኝ ያቁኛል። ስለ ዓለም ፖለቲካ፣ ስለ ዓለም ጂኦፖለቲካ ቁጭ ብሎ ማውራት። እኔ ፖለቲከኛ አልሆንኩም። በቃ ስራዬ ቁጭ ብሎ ትንታኔ መስጠት ነው። ለእኔ ችግር የለውም። ለእሳቸው ግን ለኢሳያስ አፈወርቂ ግን 2 ሰዓት 3 ሰዓት ሙሉ ቁጭ ብሎ ኢንተርቪው ከመስጠት በዘለል አክቹዋሊ ያ የተናገሩትን ነገር አንደርስታንድ አድርገው የኃይል አሰላለፋቸውን አሳምረው ተጠቃሚ ማድረግ አለባቸው። ህዝባቸውን እስከ መቼ ነው የሚጎዱት? ገና ለገና እሳቸው አሜሪካ ኢምፔሪያሊስት ነች ምናምን ስላሉ ወይም የኮሙኒዝም የሶሻሊዝም ሐሳብ ጊዜ ውስጥ ስለሰነበቱ ስለቆዩ አሁን ዓለምን እየመራ ያለው የምዕራቡ ዓለም ኃይል ደግሞ የሆነ ለዛ የተመቸ አይደለም ተብሎ ስለሚታሰብ በራቸውን ዘግተው እስከ መቼ እንዴ? ቀጣይ ሀገሪቱን ሊገነባ ቀጣይ ሀገሪቱን ሊሰራ የሚችል ትውልድ እየጠፋ እስከ መቼ? ሶ ዌክ አፕ ኤርትራውያን እህቶቼ፣ ኢሳያስን ዌክ አፕ በሉት። አይመለከተኝም እኔ። እናንተ ኤርትራውያን ግን ዌክ አፕ በሉት። ቀይ ባህር ላይ ቁጭ ብሎ ያንቀላፋ ብቸኛ ሰው ነው። ይህንን ነው ጂኦፖለቲካ ያውቃል የምትሉኝ? ይህንን ነው ከኢትዮጵያ ጋር የምታነጻጽሩልኝ? የዓለም 3/4 ንግድ ስለ ቀይ ባህር ልንገራችሁ እንዴ? ቀይ ባህር ምን ማለት እንደሆነ ዛሬ አይደለም ትላንት አይደለም ጥንት የአክሱም ስልጣኔ እኮ የታነጸው አዱሊስና ዘይላ እኮ ነው። ይሄ ማለት ሂስቶሪካሊ እንደዚህ ለማለት ሳይሆን እንዴት ኢትዮጵያ የአክሱም ስልጣኔን ባነጸች የአክሱም ኪንግደም መንግስት አድርጎ ሲቀመጥ የት ነው የተቀመጠው? እዛ ቦታ ላይ ቁጭ ብላችሁ ነው መንግስታችሁ ስለ ሌላ ሰው ሀገር እየፈተፈተ አንዴ ስለ ኢትዮጵያ፣ አንዴ ስለ ሱዳን፣ አንዴ ስለ ግብፅ፣ አንዴ ስለ ሳውዲ አረቢያ፣ አንዴ ስለ ሶማሊያ ከዚህ ወጣው እንዳማረላት ሴት የተመላለሰ ነው። በቃ ዜጎች ተጠቃሚ ያልሆኑት ለዛ ነው። በቃ ኤርትራ አሁን የምታዩት ነገር ውስጥ ለምንድን ነው ብላችሁ ጠይቁ እስኪ። ዋይ እንዴ በዚህ ቀጠና ላይ ያሉ ሀገራት በቃ ተጠቃሚ መሆን ይችላሉ። ሉዓላዊነታቸውን አስከብረው ተጠቃሚ መሆን ይችላሉ፣ ማደግ ይችላሉ፣ መለወጥ ይችላሉ። ለምንድን ነው መቼም ዋይ ኔሽን ፌልስን ያላነበበ ሰው የለም አይደል ብዬ አምናለሁ። ላይክ እንደዚህ አይነት ነገር የምትወዱ ከሆነ ዋይ ኔሽን ፌልስ 101 ነው። በቃ ይሄ እንደዚህ አይነት የዓለም አቀፋዊ ጉዳዮች ስለ ሀገራት እድገት ስለ ሀገራት ለውጥ በተመለከተ 101 ተብሎ ሊባል ይችላል። እንደኔ ነው። የተሻሉ መጽሐፍት ይኖራሉ ኦብቪየስሊ እኔ ካነበብኳቸው እንደ ላንድ ጀማሪ ቢሰጠው ከዛ ቢጀምር ጥሩ ነው ብዬ የማምነው መጽሐፍ ነው። በቃ ለምንድን ነው ፌል የሚያደርጉት ሀገራት? በጣም ግልጽ ነው። ሀገራት የሚሳካላቸውም የሚወድቁትም ሌላ በምንም አይደለም። ሰው ሰነፍ ስለሆነ አይደለም፣ እድል ስላጡ አይደለም። በቃ የሚመራቸው አካል ጥንካሬ፣ የሚመራቸው አካል ድክመት፣ እሱ የሀገራትን እጣ ፈንታ ይወስናል። ከማንም ጋር ስሩ፣ ከአይኤምኤፍ ጋር ስሩ፣ ከወርልድ ባንክ ጋር ስሩ፣ ከብሪክስ ጋር ስሩ፣ ጂኦፖለቲካ ኤቭሪቲንግ። ስልጣን ላይ ያለው መንግስት ጠንካራ ከሆነ የማይታለፍ ምንም ችግር የለም። ስልጣን ላይ ያለው መንግስት ግን አቋም ሳይኖረው ከወዲያ ወዲህ ግጭት አለ በተባለበት ቀጠና ሁሉ በቀጠሮ እየተገኘ እንዴት ነው ጋይስ? አይ ሚን ይሄ እኛ ያለንበትን ሁኔታ ላቆለጳጵስ ምናምን አይደለም። አይ አንደርስታንድ የሆነ የሚያኮራራ አይነት ምናምን ጊዜ ውስጥ ገና አልመጣንም። ብዙ የሚቀረን የቤት ስራ ለኢትዮጵያውያን ብዙ መስራት ያለብን ነገር አለ። አይ ሚን የመጣነው ያየናቸው ነገሮች ምናምን በጣም አሪፍ ናቸው። ነገር ግን ብዙ ደግሞ የሚቀሩናል። አንክድም፣ ይሄንን ገብቷችኋል? አንክድም። የሆነ ቅዠት ውስጥ አይደለም ያለ ነው። የሆነ ሳይኮ በብል ውስጥ አይደለም ያለ። አእምሮአችን ውስጥ የሆነ ነገር አስቀምጠን በዛ በተቀመጠው ቅዠት ውስጥ አይደለም ያለ። የሚቀሩን የቤት ስራዎች አሉ፣ እናስተካክላለን፣ እየሰራን እንሄዳለን። ለውጥ አለ። ቀጣይ የሚመጣው መንግስትም ይህንን ነው የሚያደርገው። በቃ ያስቀጥላል። ህዳሴ ግድብን መቼ እንደተጀመረ መቼ እንዳለቀ የምታውቁት ነው አይደለ? ኤርትራን አሁን ስለ ኤርትራ ሳወራ አዝን ኢትዮጵያ በቃ ተአምር ምናምን ከሚል ሴንስ አይደለም። የእኛንም ችግር አንደርስታንድ አደርጋለሁ። ነገር ግን አቶ የማነ ገብረ መስቀል የኤርትራ የማስታወቂያ ሚኒስትር he's not in a place ስለ ኢትዮጵያ እንደዛ ለማውራት። ቅድም እንዳልኳችሁ ነው ያወራውንም ነገር ያወቀው ወይም የዘረዘረውን ሪፖርት ራሱ ያወቀው ኢትዮጵያ በመሆኗ ነው እንጂ ስለ ኤርትራ የተዘረዘረውን አይነት መረጃ ሊያገኝ አይችልም። ምክንያቱም ያሉት መረጃዎች ሁሉ ተዳፍነው በፋይል በዶሴ ተዘግተው እዛው ማንም እንዳያቸው ተደርጎ ፕሬዝዳንቱ ጽፈት ቤት ጀርባ ነው የሚቀመጡት እንጂ በየቪዲዮ አይሰጡልህም ብራዘር። ዛሬ እንግዲህ በኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኢትዮጵያን በተመለከተ ያነሱትን አስተያየት መነሻ አድርጌ እንደው በተወሰነ ለዚህ ጉዳይ መንግስት መልስ ሊሰጥ አይገባም ብዬ ስለማምን እንደው እኛ አለ አይደል መልስ ብንሰጥ ይሻላል እንጂ እንደው ለትንሹም ለትልቁም እኩል ስንት መልስ የሚሰጥበት ስንት የህዳሴ ግድብ ጉዳይ ምናምን ይያለ ገብቷቸዋል። በጣም የቀይ ባህር ምናምን ጉዳይ ያለባት ኢትዮጵያ እዚህ ከኤርትራ ጋር
ከኤርትራ ማስታወቂያ ሚኒስትር ጋር የቃላት ጨዋታ ውስጥ ምናምን አይገቡም ፎር ሹር ማንም አይሆን በኢትዮጵያ መንግስት በኩል ለዚህኛው መግለጫ። እንደዛ ሲሆን ደግሞ ዝም ማለትም ጥሩ አይደለም። ገብቷቸዋል። አንዳንዴ ነገሮች ሲደጋገሙ የሆነ ሌላ ትርጉም እንዳያመጡ እውነታው እኮ እንደዚህ ነው ብሎ ሐሳቡን ማቅረብ አይከፋም በሚል እንደው መረጃውን በተወሰነ ገለጥ አድርጌ ላጋራ ሞክሬያለሁኝ። ኤርትራውያን ወንድሞቼ እህቶቼ እንግዲህ አሁን እንደማትቀየሙ ተስፋ አድርጋለሁ። እውነታውን ከኔ በላይ እናንተ ራሳችሁ ስለምታውቁት እኔ እንኳን ከሩቅ እዚህ ቁጭ ብዬ በንባብ ምናምን አንዳንድ ማውቃቸው ሰዎች ጋር በማውራት ምናምን ነው ስለ ኤርትራ ያለ መረጃ። ከዛ ባለፈ ያን ያክል ነገር የለኝም። እናንተ ግን ኖራችሁበታል፣ እንደምትቆጩ እርግጠኛ። ኤርትራ የምትባል ሀገራችሁ አባታችሁ እናቶቻችሁ ዋጋ የከፈሉላት ብዙ መስዋዕትነትን የከፈሉላት ያቺ ሀገራችሁ አዴንዶ ዘዴ ዘወረስት ከሚባሉ ዓለም ላይ ገብቷችኋል አይደል? ምንም የሚካድ ነገር ስላልሆነና እሱን ነገር ከኛ በላይ ከኔ በላይ እናንተ በደንብ ፊል እንደምታደርጉት አስባለሁ። ኢንቴንሽኔ እሱ ነው፣ የህዝቡ ጉዳይ አይደለም። እንዳልኳችሁ መንግስት ጠንካራ ሆነ ማለት ሀገር ትለወጣለች፣ መንግስት ደካማ ሆነ ማለት ሀገር ትወድቃለች። ኤርትራ በየትኛው መንገድ ላይ እንዳለች እኔ አልነግራችሁም፣ እናንተ ራሳችሁ መልሱን ለየራሳችሁ ስጡ። ኢንቴንሽኔ እሱ ነው። እሱን ክሊር አውት ማድረግ ፈልጌ ነው። የዛሬ የገበያ ፖድካስት ጥንቅራችን ይህን ይመስል ነበረ። አብራችሁ ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። መልካም ጊዜ፣ መልካም ምሽት ይሁንላችሁ።